ኢትዮጵያውያን በእንችላለን መንፈስ በአንድነትና በህብረት የጀመሩት የዚህ ዘመን አድዋ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት የፍጻሜ ዋዜማ ላይ እንገኛለን። ከተጀመረ ድፍን 14 ዓመታት ያስቆጠረው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመሰረት ድንጋዩ የተቀመጠው መጋቢት 24 ቀን 2003 ዓ.ም ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በህዝብ ተወካዮች ምክር ቤት ቀርበው ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ በሚቀጥሉት 6 ወራት ውስጥ ሊመረቅ እንደሚችል ጠቁመዋል። 74 ቢሊዮን ሜትር ኪዩብ ውሃ የሚይዘው ግድቡ ለአምራቹ ዘርፍ ትልቅ ትኩረት ለምትሰጠው ኢትዮጵያ እጅግ ዘርፈ ብዙ ትርጉም ያለው ሲሆን በግብርና በቱሪዝምና በሌሎችም ዘርፎች የራሱ የሆነ በጎ ሚናን ይጫወታል። 60 በመቶ የሚሆኑ ኢትዮጵያውያንን ከጨለማ ለማውጣት ተስፋ የጣለበት ይህ ፕሮጀክት ተጠናቆ ሙሉ በሙሉ ወደ ስራ ሲገባ በአምራቹ ዘርፍ በግብርናውና በቱሪዝምና በሌሎችም የኢኮኖሚ መስኮች ምን አይነት ጠቀሜታ ይኖረዋል የሚለው የዛሬው አዲስ ገበያ ትኩረት ነው። ፕሮግራሙ በምጣኔ ሀብት ጉዳዮች ላይ ትኩረት የሚያደርገው አዲስ ገበያ ነው። እንግዳዬ አንጋፋው የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረተስፋ ናቸው። የፕሮግራሙ አዘጋጅ አብርሃም ታደሰ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ። አብረን እንቆይ። ዶክተር እንኳን ደህና መጡ። በቅድሚያ እንኳን ደህና ቆያችሁ። መልካም። ቀደም ብዬ ለመግለጽ እንደሞከርኩት ዛሬ የምንነጋገርበት ዋነኛው ጉዳይ ለ14 ዓመታት ያክል ኢትዮጵያውያንን ሰብስበው በአንድ ጥላ ውስጥ ያቆየው ታላቁ የኢትዮጵያ ህዳሴ ግድብ ነው። ኢትዮጵያን አሁን ባለንበት ዘመን ልክ እንደ አድዋ የሚሰበስብን አንድ ጥላ ብንፈልግ ይህ ታላቅ ፕሮጀክት ከፊት ይጠራልና ከስሜቱን ጀምር እስኪ እንዳንድ አንጋፋ የምጣኔ ሀብት ባለሙያ እንዳንድ ኢትዮጵያዊ ምን ተሰማው? በቅርቡ ጊዜ ተመርቆ ሪባን ይቆረጣል ሲባል ምን ተሰማው? እኔ ከመጀመሪያው ጀምሮ አባይ ላይ ግድብ እንሰራለን በሚባልበት ጊዜ በጣም ደስታ ነው የተሰማኝ። ምክንያቱም ይህ ወንዝ እንዲሁ ከዘፈን በስተቀረ የጠቀመን ነገር የለም እና ኃይል በማመንጨት ብሎም ወደፊት አሁን ከህዳሴ ግድብ በኋላ ሌሎች ትንሽ ግድቦች ተሰርተው ደግሞ የእርሻውን ኢኮኖሚ ሊያሳድጉልን የሚችሉ ነገሮች ስለሆኑ የመጀመሪያ አይነት ሲሰማ በጣም ደስ ያለኝ። እርግጥ ሀሳብም ይዞ የነበረ በራሳችን ገንዘብ በራሳችን ኃይል እንዴት አድርገን እንሰራዋለን የሚል ጥያቄ ነበረ። ግን ሁሉም ነገር ተሳክቶ በአጭር ጊዜ ሂደቱ ወደ ግማሽ ደረሰ የሚባል ነገር ሰማን። በጣም ደስ ብሎን ነበር። ከዛ ኋላ ተጓተተ። ሲጓተተ ደግሞ ትንሽ ተስፋ የሚያስቆርጥ ደረጃ ይደርሳል። አሁን ግን እንደዚህ በቀደም ክቡር ጠቅላይ ሚኒስትሩ ተወካዮች ምክር ቤት በቅርቡ ይመረቃል ሲሉ በጣም ነው ደስ ያለኝ። ብዙ ሙግት አምጥቶብናል። ብዙ ዲፕሎማሲ ስራ ተሰርቶበታል። ሀገሪቱ ከዚህ ካገኘችው ልምድ ሌሎችም ስራዎች ከዚህ ትጠቀማለች የሚል ግምት አለኝ። ግን በጣም ደስተኛ ነኝ። እንደው ኢትዮጵያን አሁን ባለችበት ወቅት እንደ ሀገር የኢኮኖሚ እንቅስቃሴዋ በዋናነት በተለይ አምራቹ ዘርፍ ላይ ትኩረት ያደረገ ነው። ማኑፋክቸሪንግ ዘርፉ ከፊት እንዲሆን በደንብ የሚፈለግበት የሚደገፍበት ጊዜ ነው። ይህ ደግሞ በፖሊሲም በስትራቴጂም የሚደገፍ ስርዓት እንደሆነ በደንብ እናያለን። ነገር ግን አምራቹ ዘርፍ ለዘመናት እንደ ችግር ወይም ደግሞ እንደ ተግዳሮት ሆኖበት የቆየው አንደኛው የኃይል አቅርቦት ነው፣ የግብዓት ችግር ነው፣ የውጭ ምንዛሬ ችግር ነው። ምናልባት ከኃይል አቅርቦት አኳያ ይህኛው የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ተጠናቆ ሙሉ በሙሉ ወደ ስራ መግባት ምን ፋይዳ ሊኖረው ይችላል? ደሄኮ ከ5000 ሜጋዋት በላይ ያመርታል የሚባል ግድብ ከኢትዮጵያም አልፎ እንደውም ኤክስፖርት አድርገን የውጭ ምንዛሬ የምናገኝበት ነው። ግን ማኑፋክቸሪንግ ዘርፉ እርግጥ ቶሎ አላሳደግ ነው። ብዙ ሀገሮች ከዚህ ከፊውደል ሲስተም ከእርሻ ኢኮኖሚ እያደጉ ሲሄዱ ወደ ማኑፋክቸሪንግ ዘርፍ ነው የተሸጋገሩት። የእኛ ሀገር ኢኮኖሚ ግን ከእርሻ ኢኮኖሚ ወደ አገልግሎት ኢኮኖሚ የተሻገረና ከውጭ የምናመጣው እቃና የምንበላውና የምንጠጣው ነገር ብቻ ነው በአብዛኛው ከውጭ ማምጣት የጀመር ነው። እና ማኑፋክቸሪንግ ዘርፉ ወደ ኋላ ቀረ ተብሎ ነው መጨረሻ ላይ
በዚህ በዩሮ ቦንድ ብድር የኢንዱስትሪ ፓርኮቹ እንዲሰሩ የስኳር ፋብሪካዎቹ እንዲሰሩ የማዳበሪያ የአፈር ማዳበሪያ እንዲሰሩ የተደረገውና ኃይል ወሳኝ ነው ለምንም ነገር። የኤሌክትሪክ ኃይል ከሌለ ምንም ነገር መስራት አይቻልም። የውሃ ኃይላችንን መጠቀም እንችለው ለመስኖም ሆነ ለተለያዩ አገልግሎቶች ለከተሞችም ለማቅረብ የኤሌክትሪክ ኃይል መኖር ይኖርበታልና ኢትዮጵያ በዚህ በኩል መሰረተ ልማት የሰራችው ሰየው የሚባል ነገር ነው። ሌሎችም ብዙ ግድቦች አሉ ወደ 19 የሚሆኑ። አሁን ህዳሴ ግድብ በሚያልቅበት ጊዜ የኃይል ችግር ይኖርናል የሚል ግምት አይኖረኝም። ምናልባት ወደፊት አሁንም እናያቸው የኃይል አስተዳደር ችግሮች ናቸው ጥያቄ ውስጥ ሊገቡ የሚችሉት እንጂ አሁንም ቢሆን በቂ ኃይል አላት ኢትዮጵያ ላለን አሁን ፍጆታ። ግን በኃይል አስተዳደር በኩል ያለው ችግር ነው እና እነዛን ችግሮች በብዙ መልኩ መፍታት የህዝቡም ትብብር ስለሚያስፈልግ ነው እንጂ የማኑፋክቸሪንግ ዘርፉ በአጭር ጊዜ ሊያድግ የሚችልበት በተለይ የኢንዱስትሪ ፓርኮቹ አሁን ወደ ልዩ ኢኮኖሚ ዞኖች እየተቀየሩ በሚሄዱበት ጊዜ በርከት ያሉ ኢንቨስተሮች እነዚህ ልዩ ኢኮኖሚ ዞኖች ወጥተው ቋሚ የሆነ የኤሌክትሪክ አገልግሎት ይፈልጋሉ። ስለዚህ ለኔ ትልቅ እንደምታ ያለው ነገር ነው ብዬ ነው የማስበው። አብረን ኮንስትራክሽኑን እስኪ እናንሳው። በተለይ ግንባታው ዘርፍ ኃይል ይፈልጋል። ኃይል አንዳንዴ መብራት ከማብራት ወይም ደግሞ እንደው ፊት ላይ የምናያቸው ስራዎችን በዘለለ በብዙ ነገሮች ይተረጎማል። ምናልባት ወደ በኋላ ግብርናውንም ስለምናነሳው በተለይ ግንባታው ዘርፍ የሚያድግ ነው። በተለይኛ ሀገር ላይ ደግሞ ያሉት ከተሞች የሚያድጉ ናቸው። አዲስ አበባን ጨምሮ ሁሌም ልማት ላይ ያሉ ከተሞች ናቸው እና ከዛ አንጻር ምን አይነት በጎ ሚና ይኖረዋል ማለት እንችላለን? ከተሞች ሲያድጉ መሰረታዊ ነገር የሚፈልጉት ኃይል አቅርቦት ነው። ምክንያቱም የኃይል አቅርቦት ከሌለ አንደኛ መስሪያ ቤቶች ሊሰሩ አይችሉም። በኮምፒውተሮች ነው የሚሰሩት። በተለያየ አሳንሰሮች አሉ፣ ሊፍት ተብሎ በተለምዶ የሚነገረው መብራት አለ። ከዛ ኋላ ደግሞ ሰዎች ከተማ ውስጥ የሚኖሩ ኤሌክትሪክ አገልግሎት ይፈልጋሉ እና በተለይም አሁን ቤት ፈላጊ ህዝባችን በጣም እየበዛ በሄደበት ጊዜ የኤሌክትሪክ አቅርቦቱ አስተማማኝ በሆነ መንገድ መቅረብ ይኖርበታል። በተለይም ኢትዮጵያ ውስጥ ባለን የባህል ልማድ አብዛኛው ነገር ቤት ውስጥ ነው የሚሰራው። ሌላ ሀገር ሰው ዳቦ ከዳቦ ቤት ገዝቶ ወጡን ነው የሚሰራው። እኛ ሀገር ግን እንጀራውንም ቤት ውስጥ ነው የምንጋግረው። ስለዚህ ከፍተኛ የኃይል ፍላጎት ይኖራል ማለት ነው። ሌላው ብዙ ጊዜ የውሃ ልማት የምንላቸው ነገሮች ሁሉ በኤሌክትሪክ ኃይል የተመሰረቱ ናቸው እና ውሃችን ማልማት ከፈለግን ለከተሞች አቅርቦት ሆነ ለኢንዱስትሪ አቅርቦት የኤሌክትሪክ ኃይል መኖር ይኖርበታል እና ከተሞቻችን እንደዚህ አሁን በተጀመረው ሁኔታ በኮሪዶር ልማቱ መብራት እያገኙ ከብዙ ነገር ነጻ ሆነው ሊያድጉ የሚችሉበት መንገድ ነው። ከአደጋ ነጻ ይሆናሉ፣ ከወንጀል ነጻ ይሆናሉ መብራቶች በሚኖሩበት ጊዜ። ስለዚህ የከተማን ህዝብ ደህንነት ለማረጋገጥ ከፍተኛ እንደምታለው ብዬ ነው የማስበው የኤሌክትሪክ ኃይል። ከዛ ሌላ ግን ምናልባት ከልማቱ ጋር አብረን ስናየው አሁን በዘመኑ እነዚህ ክሪፕቶ ካረንሲ የሚባሉ ገንዘቦች እነሱን ለማስተዳደር የሚያስፈልገው ኃይል በጣም ከፍተኛ ነው። እንደውም አሁን የምሰማው የውጭ ድርጅቶች ኢትዮጵያ ውስጥ መጥተው ትርፍ ኃይል ስላለን እሱን እየተጠቀሙ የክሪፕቶ ማይኒንግ የሚባለው እዚህ እየሰሩ ነው ያሉት። እነዚህ የሰው ሰራሽ አስተውሎት ስራዎች በሚሰሩበት ዩናይትድ ስቴትስ ራሱ የተዘጉ የኤሌክትሪክ ማመንጫ የነበሩ የኒውክሌር ኃይሎችን እንደገና እያስጀመሯቸው ነው ያሉት እና ጉግል ይመስለኛል። ምክንያቱም ኃይሉን ይፈልጉታል። በበጀት አመቱ 8 ወራት ውስጥ ከታላቁ የኢትዮጵያ ህዳሴ ግድብ ከተመረተ የአሳ ምርት ውስጥ 1.4 ቢሊዮን ብር ገቢ መገኘቱን የቤንሻንጉል ጉሙዝ ክልል አስታውቋል። ክልሉ አመረትኩት ካለው 3700 ቶን ምርት 95 በመቶ የሚሆነውን ድርሻ ታላቁ የኢትዮጵያ ህዳሴ ግድብ የተገኘ ምርት እንደሆነ በሪፖርቱ ላይ ተመልክቷልና ይህ እንዳንድ ማሳያ ይጠቀስ እንጂ ታላቁ የኢትዮጵያ ህዳሴ ግድብ ሲመሰረት አንደኛው የመስኖ ልማት ሌሎች የግብርና ስራዎችንም ታሳቢ የሚያደርግ እንደሆነ ከዚህም በፊት እንደው የዛሬ አመት አካባቢ ይሆናል አንድ ውይይት ላይ ባደረግነው በተለይ ተፋሰሱ ያለውን ልማት አንስተን ስንወያይ ይህንን ነጥብ እንዳነሳ ነው አስታውሳለሁ። ግድቡ የግብርናውን ዘርፍ በመደገፍ ረገድ ምን አይነት እድል ይዞ ይመጣል?
እንግዲህ የግብርና ዘርፍ በብዙ መልክ ማየት አለብን። ብዙ ጊዜ ሰው የግብርና ዘርፍ ሳይው ሲመለከተው የሰብል አድርጎ ያስባል ማምረትን ነው። ግን አሁን የከብት ሀብት ልማት አለ። የውሃው መኖር ለከብት ሀብት ልማት በጣም ከፍተኛ አስተዋጽኦ አለው። የአሳ ሀብት ልማት አለ። አሳዎች አሁን እዛ ትልቅ ሀይቅ ነው የሚፈጠረው ያለ 74 ቢሊዮን ኪቢክ ሜትር የሚይዝ እና አካባቢው ቤንሻንጉል ለእርሻ በጣም የሚያመች ቦታ ነው። ይሄ የሚያጠያይቅ ነገር አይደለም። አፈሩ ገና አዲስ አፈር ነው፣ ያልታረሰ አፈር ነው። እኔ ከአንዴም ሁለቴ የነዚህ በልማት ላይ ያሉ ክልሎች የሚል የዓለም ባንክ ስራ ለመጀመር የዛሬ 12 ዓመት ይመስለኛል ሄጄ ነበር እዛም አፋርም ጋምቤላም ሶማሌ ክልልምና ቤንሻንጉል ትልቅ ተስፋ ያለው ነው። ኢትዮጵያን መመገብ የሚችል አካባቢ ነው። ወደ 64 በመቶ የሚሆን የቀርከሃ ምርት አፍሪካ ውስጥ ያለ እዛ ነው ያለው። አሁን ምንድነው ብዙ ሰው የህዳሴ ግድብ አሁን ለእርሻ እንጠቀምበትም ለመስኖ እንጠቀምበትም እንለው ምናልባት እነ ግብጽና ሱዳን ተጨማሪ ክስ እንዳያመጡብን ነው። ግን ከሱ ወደ ታች የሚሄደው ቦታ አስቸጋሪ ቦታ ቢሆንም ለመስኖ አሁን ግብጽ እንደምታረገው ውሃውን ወደ ላይ በፓምፕ እየወጣ ነው ወደ በረሃው ክፍል የምትልከው ያለችው ከአስዋን ግድብ ላይ። ይሄም እንደዛ ሊሆንበት የሚችል መንገድ ይኖራል። ምንም ችግር የለውም። በሁለተኛ ደረጃ አሁን ግብጽና ሱዳን እርግጠኛ መሆን አለባቸው የውሃ ጉድለት አይኖራቸውም። እንዳውም በፊት አስዋን ላይ የነበረው የውሃትነት በጣም ነው የሚቀንስላቸው ይሄ ደጋ ስለሆነ ከአስዋን አንጻር ስንመለከተው። ስለዚህ ለመስኖም እንጠቀምበት ሁኔታ አለ። ስለዚህ መስኖን እንጠቀምበታለን። የከብት ሀብት ልማት አለ። የቱሪዝም መዳረሻ ይሆናል። እንደገና ደግሞ የአሳ ሀብት ልማት በሰፊው መጀመር ይቻላል ማለት ነው። በጣም ፕሮፌሽናል በሆነ መንገድ የአሳ ሀብት ልማቱ ከተሰራ አብዛኛው ህዝብ እዛ ያለው አካባቢ የፕሮቲን ፍላጎቱን ሊያሟላ የሚችልበት ሁኔታ ነው። መልካም። እርስዎ እንደሚያውቁት የታዳሽ ኃይል አማራጭ መጠቀም ለዚህ ዘመን በጣም የሚመከር ነገር ይመስለኛል። ከነዳጅ ፍጆታ ወደ ኤሌክትሪክ ኃይል አማራጭ የሚደረገው ሽግግር እጅግ በሚገርም ፍጥነት እያደገ የጎለበተ መምጣቱን ምናልባት አዲስ አበባ ከተማ ያለውን የመኪና የተሽከርካሪ እንቅስቃሴ ብቻ መመልከት በቂ ማሳያ ነውና ከነዳጅ ወደ ኤሌክትሪክ ኃይል የሚሰሩ መኪኖች፣ ማሽኖች፣ መሰል አማራጮች ለምናደርገው ሽግግር ግድቡ ምን እድል ይዞ ይመጣል? ትልቅ አስተዋጽኦ ነው ያለው ነው ብለው። ምክንያቱም አሁን አዲስ አበባ እንዳልከው ከፍተኛ ኤሌክትሪክ ኃይል የሚጠቀሙ መኪኖች እየመጡ ነው ያሉት። ከነዳጅ ዋጋ ምን ነው አንጻር እና ነዳጅን ያስቀርን ነው። ምናልባትም በዓለም የመጀመሪያው ሀገር የነዳጅ መኪና አላስገባም ያለች ኢትዮጵያ ናት። እና ይሄ አንደኛ የአየር ንብረት ቀውሶች ክላይሜት ቼንጅ አብሮ የሚመጡ ነገሮች ብዙ ነገር የሚያሟላል ነገር ነው። ዓለም አሁን የምታደርገው ያለ ጥረት ዓለምን ለማዳን ከአየር ብክለት አንዱ እሱ ነው። ሁለተኛ የኤሌክትሪክ ወጪና የነዳጅ ወጪ ኤሌክትሪኩ የራሳችን ነው። የውጭ ምንዛሪ አያስፈልገንም እሱን ለመግዛት። ነዳጅ ግን ከውጭ ነው የምናመጣው። ስለዚህ ለሀገሪቱም ትልቅ ትሩፋት ነው ብዬ ነው የማስበው። እርግጥ ይሄ የህዳሴ ግድብ ሙሉ በሙሉ አሁን ተመርቆ ሁሉም ተርባይኖች በሚሰሩበት ጊዜና ይሄ ፒክ የሚለው ኃይል ማመንጫ ደረጃ በሚደርስበት ጊዜ ብዙ ኤሌክትሪክ ነው የሚያመነጨው። ደግሞ ጥሩ ነገር ምንድነው የትራንስሚሽን መስመሩ ተሰርቶ አልቋል። ስለዚህ ከተሞች ሊስተናገዱበት የሚችሉ ነገሮች ወደ ግሪዱ በመግባቱ ብዙ እንደምታ ነው ያለው እና ከዚህ ጋር ተያይዞ ኢትዮጵያ አሁን በዚህ ኮንፈረንስ ኦፍ ፓርቲስ የሚባል በየጊዜው የሚደረገው የዚህ የአየር ንብረት ለውጥ ስብሰባዎች ላይ በዚህ በአረንጓዴ ኃይል ማመንጨት ላይ ብዙ ጊዜ ስሟ ይነሳል። ምክንያቱም አብዛኛው ያሉን ግድቦች ናቸው። አሁን እርግጥ በተወሰነ መልክ የፀሐይ ኃይልና የንፋስ ኃይል እያመረትን ያለ ነው። ግን ወደፊት እነዚህ ሁሉ እያሰባሰብን ምናልባትም እነዚህ በጣም ሩቅ የሆኑ ያሉ ቦታዎች
የኤሌክትሪክ መስመር ሊደርስባቸው የማይችል ደግሞ የራሳቸው የሆነ ማመንጫ ቦታዎች ከዚህ ከአረንጓዴ ኤነርጂ ማመንጫ ጋር ቢያያዝ ጥሩ ነው። ግን ይሄኛው ህዳሴ ግድብ ለዚህ ወሳኝ የሚሆን መንገድ ነው የማስበው። ምክንያቱም አሁን ባቡር በኤሌክትሪክ ነው የሚሰራው፣ መኪኖች በኤሌክትሪክ ሲሰሩ፣ አውቶቡሶች በኤሌክትሪክ የሚሰሩ አውቶቡሶች ሲመጡ ከነዳጅ ነጻ እየወጣን በምንሄድበት ጊዜ ምናልባትም ቴክኖሎጂ ያደገ አሁን በነዳጅ የሚሰሩትን መኪኖች ወደ ኤሌክትሪክ መቀየር የሚቻልበት መንገድ ካለ ኢትዮጵያ እንግዲህ ከ3 ቢሊዮን ዶላር በላይ ነው በአመት የምታወጣው ነዳጅ ለማምጣትና ከዚህ ነጻ እንወጣለን ማለት ነው። ሁለተኛ ከአየር ብክለቱ ነጻ እንሆናለን ማለት ነው። ዓለም ፊት ሄደን በድፍረት መናገር የምንችልበት ሁኔታ ነው። እናንተ ዓለምን ሊያሞቅ የሚችልና ከ1.5 ዲግሪ ሴንቲግሬድ በላይ ሊያወጣ የሚችል ነገር እያረጋችሁ ነው። እኛ ደግሞ ያ እንዳይሆን ይህን ያረግን ነው ብለን መማገት የምንችልበትና በተለይም የትልቅ ኩባንያዎች ቻይና፣ ዩናይትድ ስቴትስ፣ አውሮፓ ውስጥ በዚህ ጉዳይ ላይ አስተዋጽኦ እናደርጋለን ብሎ እንደዚህ ኮርፖሬት ሶሻል ሪስፖንሲቢሊቲ የሚሉትና የኢንቫይሮንመንታል ሰስቴናቢሊቲ የሚሉት በሱ ጉዳይ ብዙ ነገር እዚህ ሀገር መጥቶ ኢንቨስት ሊያደርጉ የሚችሉበት ሁኔታ ሊፈጠር ይችላል ብዬ ነው የማስበው። ከሱ በላይ የምናስበው እንግዲህ ከማኒፋክቸሪንግ ጋር ብዙ ጊዜ የኃይል አቅርቦት ነው ወሳኝ። ለማንም ማኒፋክቸሪንግ ኢንቨስተር መጥተው ሀገራችን ውስጥ ሊሰሩ የሚፈልጉ የኤሌክትሪክ ኃይል ውሃ እስካለና የመንገድ መስመር እስካለ ድረስ ነው እነሱ በደስታ መጥተው የሚሰሩት። ለዚህ ኢንዱስትሪ ፓርኮቹ በጣም እየተደራጁ ይመስለኛል። አሁን ሁሉም ወደ ልዩ ኢኮኖሚ ዞን ለመቀየር ሀሳብ አለ። በቅርቡ አንድ ስብሰባ ተሳትፌ ነበር እና አሁን በድሬዳዋ ተጀምሯል። ከዛ በኋላ ግን አብዛኛዎቹ ወደ ልዩ ኢኮኖሚ ዞን የሚሄዱ ከሆነ ዩኤኢም ቻይና የሚያደጉበት ሞዴል ይሄ ነው። እነዚህ ልዩ ኢኮኖሚክ ዞኖች አንደኛ የውጭ ባንኮች በገፍ ሊገቡ የቻሉበት ቦታ እዛ አካባቢ ነው። ሁለተኛ ኢንቨስተሮች እዛ ገብተው በንግድ ስራ ይሰማራሉ፣ በአምራችነት ይሰማራሉ፣ በኤክስፖርት ይሰማራሉ። ስለዚህ ኃይል ለዚህ ወሳኝ ነገር ስለሆነ ይሄ የህዳሴ ግድብ ማለቁና ከዛ ኃይል ማቅረቡ ለኢትዮጵያ ትልቅ እንደምታ ያለው ምናልባትም ቅድም ያልከው የኢትዮጵያን ህዝብ እንደ አድዋ ያስተባብረው አንድ ትልቅ ነገር ነው ብንል ሀሰት አይሆንም። መልካም ተያያዥ ሀሳብ እናንሳ። በተለይ ስለ ኃይል እያወራን ስለነበር ምናልባት አፍሪካውያን ለረጅም ጊዜ በተናጠል ስራ ይሰራሉ። አንድ ላይ ሆነው ግን ድህነትን መዋጋት አቅቷቸዋል። እንደውም አድዋ ብለን የምንጠራው አፍሪካውያን የሚኮሩበት ጥቁር የሆነ ህዝብ ሁሉ የሚኮራበትን ታሪክ ኢትዮጵያ ምናልባት በፊት አውራሪነት የምትታወቅበት ታሪክ ነው አንድ ማሳያ ተደርጎ የሚወሰድ። ከዛ ወዲህ ግን በተለይ የቅኝ ግዛትን ተዋግቶ ነጻ ከመሆን በኋላ አፍሪካውያን ለትብብር አልቆሙም ተብለው ተደጋጋሚ እርስ በራሳቸው የሚተቻቹበት አንድ ነገር ይሄ ይመስለኛል። በተለይ ድህነት አሁን ግን አፍሪካውያን በሙሉ የሚተባበሩበት ምናልባትም 54 ሀገራት የተስማሙበት የአፍሪካ ነጻ የንግድ ቀጠና ስምምነት ወደ ትግበራ ገብቷል። በተወሰኑ መንገድ የአፍሪካ ህብረትም ከነበረበት ሚና አልባ ከመባል ትንሽ የተወሰኑ ለውጦችን የምንመለከትበት ዘመን የደረስን ይመስለኛል በእኔ አረዳድ። ነገር ግን አሁን የኃይል ትስስር አንደኛው የቀጠናዊ ትስስር ወይም ደግሞ በጋራ መልማት የምንለውን ነገር የምናሳካበት መንገድ ይመስለኛልና ለተወሰኑ ሀገራት ኢትዮጵያ የኃይል ሽያጭ ታቀርባለች ከኤሌክትሪክ። ይሄኛው ነገር ቀጠናው ላይ በተለይ አብሮ ከመስራት አንፃር ምን ፋይዳ አለው ማለት እንችላለን? በተለይ ህዳሴው ግድብ ሙሉ በሙሉ ወደ ስራ ሲገባ እንግዲህ ሳቢያው ምንድነው? ኢትዮጵያ አሁን ለጅቡቲ ኃይል ታቀርባለች፣ ለሱዳን ታቀርባለች፣ እስከ ታንዛኒያ ድረስ አሁን በቅርቡ ስምምነት ሰምቻለሁ። እና ይሄ ለቀጠናዊ ትስስር በጣም መልካም ጉርብትናን ይፈጥራል። ከጎረቤት ሀገሮች ጋር ግጭቶች ብዙ ጊዜ የሚነሱት እንደዚህ አይነት የኢኮኖሚ ትስስር ሳይኖራቸው ሲቀር ነው። የኢኮኖሚ ትስስር ሲኖራቸው ያንን እንዳይጎዱ ብለው ብዙ ጊዜ ወደ ዲፕሎማሲና ወደ መነጋገር ነው የሚሄዱት። እና በተለይም ድንበር አካባቢ ያሉ ዜጎቻችንና የጎረቤት ሀገር ዜጎች በእንደዚህ አይነት ነገር መስተናገድ ሲጀምሩ ድንበሩ እየጠፋ ሄድና እንዳንድ ሀገር ሆነን ማሰብ እንጀምራለን ማለት ነው ቀጠናው። አሁን አውሮፓ ህብረት እንደሚያስበው ማለት ነው። በተለይም አሁን የአፍሪካ የአህጉራዊ ቀጠና መከፈቱ ትልቅ እንደምታ አለው። እርግጥ እንዴት ይሰራል የሚለው ወደፊት የምናየው ነገር ነው። የተንከባለለ ነው ያለው አሁንም። ግን አሁን እኛ ዋናው ነገር እነዚህ ቀጠናዎች ሊሰሩ የሚችሉት መጀመሪያ ይሄ ነገር ሲጀመር ጥናቱ ላይ ነው የነበርኩ።
የአፍሪካ ህብረት አንድ ኦርጋን መራ ነበር በዛ ጊዜ እና መጀመሪያ እነዚህ አንድ አይነት ሊሆኑ የሚችሉ አገሮች የኢጋድ አገሮች ኤኮዋስ ሳደክ ሴንትራል አፍሪካን ሪጅን እና ነኡሚያ የምንላቸው የማግረብ አገሮች እነሱ ላይ ትስስሩን መጀመሪያ ለምን አናጠናክረው የሚል ነው። አሁን ሳደክ የምንለው የደቡብ አፍሪካ አገሮች በጣም የተገናኙ ናቸው። ኮሎኒያሊስቶቹ ቅኝ ገዢዎቹ አገናኝተዋቸዋል። የምስራቅ አፍሪካ ግን ምንም ብዙ ግንኙነት አልነበረውም። አሁን ኢትዮጵያ ግን በመንገድ ከጅቡቲ ከሱዳን ጋር ሙሉ በሙሉ ከኬንያ ጋር የተገናኘች ናት። በኃይል አቅርቦት እንደዚሁም የተገናኘች ናት እና ወደፊት ይሄ የእነሱን ትስስር እያጠናከረ እስከ ታንዛኒያ ድረስ የሚሄድ ከሆነ የኛ ኃይል ኤክስፖርት የምናደርገው ከነዚህ ሀገሮች ያለው የንግድ ግንኙነት እየበረታ ይመጣል። ያ ሲበረታ ደግሞ የዜጎች ሁሉም ሀገር ዜጎች ኑሮ እያደገ ነው የሚመጣው። በተለይም አሁን ከእርሻ እየወጣን ወደ ማኒፋክቸሪንግ በምንሄድበት ጊዜ ወጣቱ ትውልድ ወደ ድሮ አይነት እርሻ የሚመለስበት መንገድ አይኖርም። ኤሌክትሪክ ካለ ወደ ሜካናይዝድ እርሻ ይገባል። ኤሌክትሪክ ካለ ወደ ዘመናዊ እርሻዎች እየገባ እዛም ትንንሾች ኢንዱስትሪ ፓርኮች ብቻ ሳይሆኑ ትንንሾች ፋብሪካዎች እየተሰሩ ለምሳሌ ቲማቲም ማሸግ የሚቻልበት የተለያዩ ፍራፍሬዎች ማሸግ የሚቻሉባቸው ነበሩ። አሁን መርቲ በፊት የቆየ ነገር ነው። ድሮ በአፄ ኃይለ ሥላሴ ጊዜ ሲጀመር ወደ ውጭ ስጋና የመሳሰሉት ነገሮች አትሞ ሄድ ነበር። ከዛ ኋላ ለመከላከያ ምግብ እንዲያቀርብ ተደርጎ ተሰራ። ስለዚህ እንደዚህ አይነት ኢንዱስትሪዎችም ሊነሱ የሚችሉት የኤሌክትሪክ ኃይል ሲኖረን ነው እና ይሄ እንዲሁ ዝም ብሎ ብቻ አባይ ላይ ግድብ ስለሰራም ብለን የምንደሰትበት ሳይሆን የኢኮኖሚ፣ የፖለቲካ፣ የሶሻል እንደምታው በጣም ትልቅ ነገር ስለሆነ ዋናው ነገር ወደፊት መመልከት ያለብን የኤሌክትሪክ ኃይል ስርጭቱን የሚያስተዳድሩ ድርጅቶች እንዴት አድርገው ነው አቅም ግንባታ መስረት ያለብን፣ ምን አይነት አዳዲስ የአስተዳደር ስርዓቶች መምጣት ይኖርባቸዋል ይህን ለማድረግ። ምክንያቱም ኤሌክትሪክ ለአንድም ሴኮንድ ቢሆን መቋረጥ የሌለበት ተፈላጊ አገልግሎት ነው እና ከዚህ ከቀጠናዊ ትስስር ጋር በተያያዘ አሁን ኢትዮጵያ በተለይ ማኒፋክቸሪንግ እያደገ በሚሄድበት ጊዜ እንዲሁ መንገድና የባቡር ሀዲድ እስኪሰራ ድረስ መቆየት የለብንም። ኢትዮጵያ አየር መንገድ በካርጎ ዓለምን ያገናኘ ነው። አሁን በተለይ በኮቪድ ጊዜ ራሱን ያስመሰከረ ድርጅት ነው የኢትዮጵያ አየር መንገድ። ስለዚህ ኢትዮጵያ አየር መንገድም ብዙዎቹን እቃዎች በካርጎ ሊያመላልስ የሚችልበት ሁኔታ አለ። በተለይ እነዚህ አነስተኛ እቃዎች ሰዎች የሚፈልጓቸው ለቤት ጉዳይ የሚፈልጓቸው ነገሮች ከሆኑ እና ኢትዮጵያ ከፍተኛ የኤክስፖርት ኃይል ልታመነጭ የምትችልበት ሁኔታ እንደርሳለን ማለት ነው። መልካም። እንግዲህ የዓለምን ታሪክ ስንመለከት የአብዛኞቹ ሀገራት ታሪክና ስልጣኔያቸው ውሃ ላይ መሰረት ያደረገ ይሆናል። ለምሳሌ የጥቂት ሀገራትን እድገት ብቻ እንመልከት። የአሜሪካው ሁበር ግድብ፣ የደቡብ አፍሪካው ካሪባ፣ የሱዳኑ መረዌና የግብፁን አስዋን ግድብ ስንመለከት የብዙ ነገራቸው መሰረት ነው። ደቡብ አፍሪካ አሁን ላለችበት ካሪባ የራሱ የሆነ ትልቅ አስተዋጽኦ እንዳለው ምንም ጥርጥር የለውም። ምናልባት የሁበርን ግድብ ስንመለከት ላስ ቬጋስን ከተማ ማሰብ ብቻ በቂ ይመስለኛልና ብዙ በአበረከቱት የኃይል በረከት የኢንዱስትሪውን፣ የግብርናውን፣ የቱሪዝሙን እንቅስቃሴ ሌላ አድርገው ቀይረውታልና የራሱ የሆነ በጎ ሚና አላቸው። እንደው ትልቅ አንድ ጥናት ላይ የተመሰረተ ትልቅ ሪፖርት ሳይ የዓለምን ኢኮኖሚ የቀየሩ ግድቦች ተብሎ ነው የሚዘረዘሩትና ትልቅ ኢምፓክት ያላቸው ይመስለኛል። ታላቁ የኢትዮጵያ ህዳሴ ግድብ በእነዚህ ተርታ እንዲሰለፍ ምን እሴት መጨመር ይፈልጋል? እንግዲህ ብዙ ጊዜ ስናይ ስልጣኔዎች የጀመሩት ወንዞች አካባቢ ነው። አሁን ኢራቅ ዘ ክሬድል ኦፍ ሲቪሊዜሽን የምትባልበት ምክንያት የሜሶፖታሚያ የቲግሪስና ኤፍሬትስ የሚባሉ ወንዞች ላይ ነው ብዙ ነገር ሊመሰረት ይቻለው እና የህዳሴ ግድብ ብዙ እንደምታለው ቅድም ምናልባት ያላነሳው አንድ ነገር የአካባቢውን የአየር ሁኔታ ሁሉ የመቀየር ሁኔታ አለ እና አካባቢውን እንደዚሁ ብቻ ከዛ ከሚመጣው ትነት እና ውሃ እየሰረጠ የሚመጣው በርከት ያለ እጽዋት ሊያድጉ የሚችሉበት ሁኔታ አለ። አሁን ግን ምንድነው ከዚህ ጋር ተያይዞ
እኔ የሚመስለኝ ከፍተኛ የቱሪዝም ኃይል ስለሚኖር የሆቴሎች መስፋፋት፣ የሬስቶራንቶች መስፋፋት፣ የአገልግሎት ሰጪዎች መስፋፋት፣ ሁለተኛ ደግሞ ሰዎች እዛ በሚሰፍሩበት ጊዜ ትምህርት ቤቶች፣ የሕክምና አገልግሎቶች እየተስፋፉ የመምጣት ሁኔታ ምናልባትም ካሁኑ ጀምረን እዛ ሀይቁ አካባቢ ሊሰራ የሚችል ከተማ ምን አይነት ከተማ ነው ብለን በደንብ ፕላኑ መውጣት ይኖርበታል። ምክንያቱም ውሃ አካባቢ የሚሰሩ ከተሞች ከፍተኛ ጥንቃቄ ያስፈልጋቸዋል። ውሃውን ላለመበከል የሚወጣው ቆሻሻ እንዴት አድርጎ ሊስተዳደር እንደሚችል የመሳሰሉትን ነገሮች እና ያ አሁን የእድገት መሰረት ይሆናል ብዬ ነው የማስበው ለዛ አካባቢ ላለ ህዝብ። በተለይ ቤንሻንጉል አካባቢ፣ አማራ ክልል አካባቢ ብዙ ወጣቶች ወደዛ በስራ ሊሄዱ ስለሚችሉ ያንን መሰረተ ልማት ደግሞ እንዴት አድርገን ነው የምናሳድገው የሚለው ጥያቄ ከተማ መሰረተ ልማት ነው። ስለዚህ እኔ የአባይ ወንዝ እስካሁን ድረስ አልተጠቀምንበትም ብለን ሁላችንም የምናዝ ነው። ብዙ ነገር ልናደርግበት የምንችል ወንዝ ነበረ። በዓለም አሁን በቁመቱ አንደኛ የሚባለው የናይል ወንዝ ነው። ሁለተኛ ለናይል ወንዝ ደግሞ እኛ ከ86% ላይ ነው የምናበረክተው ውሃ። ከዛ ላይ ሌሎች ወንዞች አሉነት ከዚህ ሌሎችም ወደዛ የሚሄዱ ወንዞች አሉ። እነሱን አልተጠቀምንባቸውም። እስካሁን ድረስ ኃይል ማመንጫ ነው የተጠቀምንባቸው እንጂ አሁን ለጀመርነው የግብርና እንቅስቃሴ ያ መሰረታዊ ነገር ነው የሚሆነው። ሁለተኛ የግብርናው እንቅስቃሴ ያደገ በሚሄድበት ጊዜ ብዙ የእርሻ ምርቶች እንዲሁ መጋዘን ውስጥ የሚቆዩ ነገሮች አይደሉም። ስለዚህ እነሱን እሴት ጨምሮ ፋብሪካ ውስጥ ገብቶ በስነ ስርዓት ብራንድ ተደርገው ወደ ውጭ ሀገር የሚላኩበት ወደ ከተሞች ወደ አገልግሎት የሚሄዱበት መንገድ መፈለግ አለበትና እኔ የዚህ የወንዞቻችን መልማት በአጠቃላይ የሁሉም ወንዞቻችን ዋቢ ሸበሌን ጨምሮ በሶማሌ ክልል መሰረታዊ የሆነ የእድገት ኃይላችን ነው የሚሆነው። በታሪካችን ብዙ ጊዜ ከተሞች ኢትዮጵያ ውስጥ የተገነቡት ደጋው ላይ ነው። እሱንም እንግዲህ ሴኩሪቲ አንጻር እንዴት አድርገን እንከላከል ከሚል ደጋ ላይ ለመዋጋት ይመቻል፣ ለመከላከል ይመቻል። ሁለተኛ ከወባ ነጻ የሆኑ ቦታዎች ናቸው። ከሌሎች እነዚህ በሽታዎች ደጋ ያልሆኑ ቦታዎች ላይ የምናያቸው ቆላ ቦታዎች ላይ የሌሉበት ቦታ ነው መርጦ ህዝባችን ይህን ሲያደርግ ነበር። አሁን ግን ቆላውንም እያለማን የበሽታውን መከላከያ አብረን እያመጣን በአብዛኛው አሁን የወባ በሽታ በከተሞች አካባቢ እየጠፋ ይሄዳል። እንደዚህ የከተሞች እድገት ካለና ወንዞቻችን ደግሞ ብዙ ጊዜ ከደጋው ወርደው ለመልማት የሚያመቹት በዛ ሰዓት ነው። አሁን ራሱ የአባይ ውሃ ከኢትዮጵያ ሲወጣ ለጥ ያለው ውቅያኖስ ነው የሚመስለው። ከኢትዮጵያ እስኪወጣ ድረስ ግን የተንደረደረ ነው የሚሄደውና ብዙ ጊዜ ለማልማት ያስቸግራል ተብሎ ሲነገርለት የነበረው በዚህ ምክንያት ነው። ግን አሁን ግድቦቹን ተጨማሪ ግድቦች ወደ 4-5 ግድቦች ወደፊት ይሰራሉ የሚባል ነገር ሰማለሁ። እነሱ የሚሰሩ ከሆነ አንደኛ ለጎረቤቶቻችን ከፍተኛ ውሃ አጠራቅመን ነው የምንጠብቃቸው ድርቅ እንኳን ቢመጣ። በሁለተኛ ደረጃ ይሄ የሚጠራቀመው ውሃ ለእርሻ ምርት እዛም አካባቢ ለማኒፋክቸሪንግ አሁን የህዳሴ ግድብ በሚያመነጨው ኃይል እነዚህ ነገሮች ሊሰሩ የሚችሉበት ሁኔታ ይፈጠራል ማለት ነው። ሌላ አዲስ ኃይሎች የሚመነጩበት ግድብ እስኪሰራ ድረስ ማለት ነው። አንደኛው ለአየር ንብረት ለውጥ ምላሽና እቅድ የራሱ የሆነ በጎ ሚና አለው ተብሎ የሚታሰበው ይሄ ግድብ ነው። ሁለት ለካርበን ልቀት መጠን ቅነሳ ስትራቴጂም ደግሞ ትልቅ አስተዋጽኦ እንዳለው ነው የሚታወቀው ይሄኛው ግድብ ፕሮጀክትና ምናልባት ካርበን ሽያጭም እንደ አዲስ አሁን ደግሞ አንድ የቢዝነስ አማራጭ ተደርጎ የሚወሰድበት ዘመን ላይ ነው ያለነውና ከዚህ አንፃር ምንድነው ፋይዳው? እንግዲህ ካርበን ሽያጭ ብዙ ሀገሮች እየተጠቀሙበት ነው ያሉት። እኛም ሀገር የተወሰኑ ሙከራዎች አሉ። በአንድ ወቅት ለም ኢትዮጵያ ነው የሚመራው ያቋቋምኩት ምን ነኝ እና ከዚህ ብዙ ጊዜ ሞክረን ነበር ይሄን ነገር ከመንግስት ጋር አብረን ለመስራት ብዙ አልተደመጠም። አሁን እንደገና ሙከራ እየተደረገ ነው ያለው። አንድ እሱ ነው። በሁለተኛ ደረጃ
እኔ ምናልባት የማየው ከካርበን ሽያጩም ይልቁንም ዓለማችንን ዘላቂ ህይወት እንዲኖራት የምናደርገው አስተዋጽኦ የኢትዮጵያ አስተዋጽኦ ተብሎ ቢነገር ነው ደስ የሚለኝ። ምክንያቱም እርግጥ ገንዘቡን የውጭ ገንዘቡን እናገኝ አልጠላም። አንዱ ትልቁ ጥያቄ የሚነሳው ግን አሁን ፕሬዚደንት ትራምፕ የዩናይትድ ስቴትስ ኤጀንሲ ፎር ኢንተርናሽናል ዲቨሎፕመንት USAID የሚባለውን ከዘጉት በኋላ የአፍሪካ ሀገራት መንቃት አለባቸው ብለን አሁን ላለፈው የአፍሪካ መሪዎች ስብሰባ ጋዜጣዊ መግለጫ አውጥተን መልእክት ልከናል። ብዙ ጊዜ እነዚህ እርዳታዎች የሚመጡ ለተፈናቀሉ ሰዎች፣ በግጭት ምክንያት ህይወታቸው የተመሰቃቀለ ሰዎች አንደኛ ግጭቱና ፈነቃቀሉን ማቆም ይኖርባቸዋል። ሁለተኛ ደግሞ ቢፈናቀሉም ራሳቸው ማገዝ ይኖርባቸዋልና ከእርዳታ ወጥተን ህዝባችንን መቻል የምንችልበት አቅም ነው ያለ ነው። ተፈጥሮ ሀብት አለን አፍሪካ ውስጥ፣ ወጣት ኃይል አለን። በተለይም ኢትዮጵያ አሁን ከ70 ሚሊዮን ሄክታር በላይ የሚታረስ መሬት ያላት ሀገር ወደ 122 ቢሊዮን ኪዩቢክ ሜትር ውሃ ነው በየአመቱ በአማካይ ይዘው የሚወጡ ወንዞቻችን። ይህ ወጣት ኃይል አለን፣ 70% ወጣት ኃይል ነው እና ይህን አገናዝበን መስራት እስከቻልን ድረስ አንድ ይሄ የዘላቂ ልማት ጎዳና እየተጓዝን መሄድ እንችላለን። ንጹህ ኃይል ስላለን ከካርበን የነጻ ኃይል። ሁለተኛ ደግሞ እነዚህን ወጣቶች ሊያሰሩ የሚችሉ ከፍተኛ ኢንቨስተሮች ይመጣሉ። እነ ቻይና፣ እነ ቪየትናም አሁን ከዛ ከነበሩበት ማቅ ወጥተው ነው። አሁን አንድ ጥሩ ነገር ያየሁት ቻይና በ2001 እንደ አውሮፓ አቆጣጠር ነው የዓለም የገበያ ድርጅት አባል የሆነችው። ከዛ ተነስታ ነው እንግዲህ ባለፉት 24 አመታት ነው ቻይና የዓለም ሁለተኛ ኢኮኖሚ በፐርቼዚንግ ፓወር ፓሪቲ ደግሞ የዓለም አንደኛ ኢኮኖሚ ሆነችው። አሁንም እኛ የዓለም የገበያ ድርጅት በምንገባበት ጊዜ ይልቅ ድርጅቱ አሁን እየተንገዳገደ ነው ያለው በዚህ በአሜሪካና በቻይና በአውሮፓ ያለው ጭቅጭቅ ግን እምነት ይሰጠናል በዓለም ኢንቨስተሮች አበዳሪዎች አይን ላይ። ስለዚህ እዛም እየገባን ስለሆነ ሌሎቹ ኢኮኖሚክ ምሰሶዎች የምንላቸው እየተገነቡ ስለሆነ ለዚህ ለሰስቴይነብል ዲቨሎፕመንት ጎልስ የሚባሉት በአንድ በኩል፣ ሁለተኛ ለዚህ ለክላይሜት ቼንጅ ለምንለው ነገር ለሁለቱም ከፍተኛ አስተዋጽኦ የሚኖራቸው የልማት ምሰሶዎች ነው የምንገነባው ያልነው እነዚህን ግድቦች ስንሰራ። ብዙ ጊዜ የነበረው እነዚህ ኢንተርናሽናል ሪቨርስ የሚባሉ ግድቡ ሲሰራ ከፍተኛ ተቃውሞ አቅርበው ነበር። ግድቡ ሊደርቅ ይችላል፣ የአካባቢውን ገጽታ ሊቀይረው ይችላል፣ ኢኮሎጂካል ኮላፕስ ሊያመጣ ይችላል እያሉ ነበር የሚናገሩት። ያልሆነም እና አሁን ከነዚህ ጋር ደግሞ ማሰብ ያለብን እነዚህ ግድቦች ውሃቸው እንዳይደርቅ የዛሬ 10 አመት 11 አመት ይመስለኛል ግድቦቻቸው በሙሉ ደርቀው ነበር። ስለዚህ ግድቦቹ አካባቢ ከፍተኛ የተፈጥሮ ሀብት ስራ፣ የአፈር ጥበቃ፣ የእርከኖች ስራ፣ የሶይል ኤንድ ዋተር ኮንሰርቬሽን የምንላቸው ነገሮች በከፍተኛ ደረጃ መሰራት ይኖርባቸዋል። እንዳውም ግብጽና ሱዳን ለዛ ማዋጣት አለባቸው ብለን የተሟገትንበት ጊዜ ነበረ። ውሃው እነሱ ጋር ስለሚሄድ የሚጠቀሙበት እነሱ ስለሆኑ እዚህ መጥተው ዛፍ መትከል፣ አፈር ጥበቃ ስራ መስራት ወሳኝ ነው ስንል ነበርና ይህ እንግዲህ አንዱ ኢንቫይሮንመንቱን በመጠበቅ አካባቢን በመጠበቅና ቅድም ለተባለው የካርበን ወጪያችንን ለመቀነስ፣ በሁለተኛ ደረጃ ደግሞ ውሃችን በዘላቂነት ግድቡን እንግዲህ ግድቡ ለ100 አመት ደለል አይሞላም ተብሎ ነው የተሰራው የህዳሴ ግድብ። ግን ያንን ደለል ማስቀረት እስከቻልን ድረስ የግድቡን እድሜ እየጨመርን ነው የምንሄደው እና ይሄ በኤንቫይሮንመንት አካባቢ ኢትዮጵያ ስራ ያለ በርከት ያለ ስራ ተሰርቷል ባለፉት 20 አመታት በፖሊሲም ደረጃ በተግባርም ደረጃ። አሁን ደግሞ ክቡር ጠቅላይ ሚኒስትሩ የሚመሩት የዛፍ ተከላ ፕሮግራሞች በየቦታው እየተካሄዱ ነው ያሉት። ስለዚህ እነዚህ ሲደማመሩ የወንዞቻችን ልማት ለሀገሪቱ የዘላቂ ልማት አጀንዳ ከፍተኛ አስተዋጽኦ ያምናለሁ። መልካም ዶክተር፣ እስካሁን ያነሳናቸው ሀሳቦች በሙሉ አብዛኛዎቹ ማለት እችላለሁ በማክሮ ኢኮኖሚ ሌቭል ደረጃ ያሉ ናቸው። ታላቁ የኢትዮጵያ ህዳሴ ግድብ ግን ከመሰረቱ ሁሉም ኢትዮጵያዊ ከልጅ እስከ አዋቂ ያለውን ሳይሰስት ድርሻውን የወረወረበት እንደሆነ ይታወቃልና
እስካሁን ካወራነው ወጣ ብለን እስኪ ወደ እያንዳንዳችን ቤት እንወሰደው። ታላቁ የኢትዮጵያ ህዳሴ ግድብ አልቆ ሙሉ በሙሉ ወደ ልማት ሲገባ ለሁሉም ኢትዮጵያዊ ምን ሊያመጣ ይችላል? ለእያንዳንዳችን እንግዲህ ይሄ ወሳኝ ነገር ነው። እኔ ህዳሴ ግድቡ መሰረት ድንጋይ ሲኖር የሰማሁት ነገር የነበረ ምንድነው አባቶቻችን ብድድሮ የነበሩ መሪዎች ሊሰሩት አልቻሉም። ምክንያቱም የውጭ እርዳታ ሰጪዎች ግብጽ በምታቀርበው ተቃውሞ ሊሰጡን አልቻሉም። አሁን ግን በራሳችን ልንሰራው ወስነናል፣ ያለን አማራጭ አለመስራት ነው የሚል ነው። በዛ ውሳኔ መሰረት ነው እዚህ ውስጥ የገባ ነው እና ያንዳንዱ ኢትዮጵያዊ ለዚህ ትልቅ አስተዋጽኦ አለው። በዲያስፖራ የሚገኙ ኢትዮጵያውያን ከፍተኛ አስተዋጽኦ አድርገዋል። ቦንድ በመግዛትም እስከ 19 ቢሊየን ገደማ ገዝተዋል። ስለዚህ እኔ አንዱ መቼም የሞራል ኩራት ነው የሚሰማው ኢትዮጵያዊ በሙሉ ይሄ ግድብ አለቀ ተብሎ ሲመረቅ። ምክንያቱም ይህን ግድብ መስራት ቻል የተዋጋ ነው ከሱዳንና ከግብጽ ብቻ አይደለም፣ በዲፕሎማሲው ከመላው ዓለም ጋር ነው። ከአይኤምኤፍ፣ ከዓለም ባንክ፣ ከዩናይትድ ስቴትስ ፕሬዚደንት ራሳቸው ቁጭ ብለው በሚመሩበት የኛ ባለስልጣኖች ባሉበት ግድቡን ግብጽ ቦምብ ታረጋዋለች ከማለት የደረሱበት ሁኔታ ነበርና የህልውና ጥያቄ ነው ግድቡ ለኢትዮጵያ አሁን እና የኛም ያሸናፊነት ጉዳይ ነው። በዲፕሎማሲው አሸንፈን እዚህ ደርሰናል። ስለዚህ ኢትዮጵያዊ ሁሉ ደስ ሊለው ይገባል። በሁለተኛ ደረጃ ከዚህ በፊት እንደኖር ነው ኢትዮጵያውያን መኖር አንችልም። እንዲሁ ብቻ ዝናብ በመጣ ቁጥር ሄደን በሬ ጠምደን አርሰን እንመጣለን። ዝናብ ሲጠፋ ደግሞ እርዳታ ይመጣል ብለን እየጠበቀን መኖር አንችልም እና በዚህ በኩል መንግስታዊ ያልሆኑ ድርጅቶች፣ ዩኒቨርሲቲዎቹ፣ እነዚህ ህዝባዊ ስብስቦች ሁሉ መነጋገር ያለብን ጉዳይ በምን መንገድ ነው የሰውን ገቢ ቋሚ ማድረግ የምንችለው። ከዚህ ከግብርና ሴክተር ደግሞ በተለይ ከትናንሽ ግብርና ሴክተር ወጥተን ወደ ትልቅ ግብርና ሴክተር ልንገባበት የምንችል መንገድ ምንድን ነው? አሁን አውሮፓ፣ ዩናይትድ ስቴትስ በምዕተ ዓለሙ ማለቂያ ላይ በአንደኛው ምዕተ ዓለም ማለቂያ ላይ ወደ 50 በመቶ ገበሬ ነበረ። አሁንም እና 2 በመቶ አይሞላም ገበሬው። እነ ቻይናም አሁን የነበረው ሁኔታ የዲሞግራፊው ለውጥ በጣም እያየነው ነው ያለ ነው። ስለዚህ ያ ሽግግር ወደ ገበያ ኢኮኖሚ ህዝቡን ለማስገባት የምናደርገው ጥረት ምንድነው የሚለው ጥያቄ ነው። እስካሁን ድረስ ይህን ብዙ አላሰብንበትም። ገና መሰረተ ልማት እየሰራን የማምረቻ ድርጅቶች እየሰራን፣ ሁለተኛ ላለፉት 50 ዓመታት መንግስት ብቻ ነው ሁሉም ነገር ማልማት የሚችለው የሚለው ጥያቄ ነበረው ነው። አሁን ግን እነዚህ የማክሮ ኢኮኖሚ ምሰሶች ከተገነቡ በኋላ ካፒታል ማርኬት፣ የውጭ ባንኮች መግባት፣ የብር በገበያው መንሳፈፍ፣ የውጭ ኩባንያዎች በንግድ ስራ መሰማራታቸው እነዚህ ሁሉ ለገበያ ኢኮኖሚ ዋና መሰረት ስለሚሆን ወጣቱ ወደዛ ይመራል የሚል ግምት አለኝ። ለዚህም ጉዳይ ብቃት ያላቸው ባንኮች አደራጅተን መዘጋጀት ይኖርብናል። ምክንያቱም አሁን ባንኮቻችን ለግብርና የሚሰጡት ብድር በጣም ትንሽ ነው። በጣም ሁሉም ባንኮቻችን ቢደመሩ አንድ ግድብ የሚሰራ የብድር ካፒታል የላቸውም። ስለዚህ ያንን እንዴት አድርገን ነው የምናሳድገው በሚል ነው እነዚህ ለውጦች አሁን የሚካሄዱት ያሉት። የዘገየ ለውጥ ነው ግን ጥሩ ነገር ነው አሁን መደረጉና በተለይም የግል ሴክተሩ ስንል እንደዚሁ ከውጭ መጥቶ እንዳውሬ ነጥቆ የሚወስደው ሳይሆን የግል ሴክተር ሲመቸው የአሜሪካ ኩባንያዎች ኮነ ማይክሮሶፍት እና አፕል እኮ ትልቁ ጥሬታቸው ያለው ቻይና ነው። አሁን ትልቁ ገንዘባቸው ያለው ቻይና ነው፣ ዩናይትድ ስቴትስ አይደለም። እና ፕሬዚደንት ትራምፕ ያንን ገንዘብ ለማምጣት ነው ጥረት የሚያደርጉት ያሉት። አሁን ወደ እንትን በመጀመሪያ ተርም ፕሬዚደንት ትራምፕ እንዳው ያንን ገንዘብ ወደ ሀገራችን ብትመልሱ የሚከፈለው ታክስ በጣም ቀንሰነዋል እንጂ እንደ ገቢ ታክስ አይከፈልም ብለዋቸው ነበር። ግን ቻይናን እያሳደገ ያለ የአሜሪካ ገንዘብ፣ የአውሮፓ ገንዘብ፣ የአውስትራሊያ ገንዘብ፣ የጃፓን ገንዘብ ነው። እኛ ደግሞ ሰላም እስካለን ድረስ እና የመንግስት ስርዓት ራሳቸው ጠቅላይ ሚኒስትሩ ገና ስልጣን ላይ ሲወጡ ያሉት የኢዝ ኦፍ ዱይንግ ቢዝነስ ስራ ለመስራት ምን ያህል ቀላል ነው የሚለውን ነገር በየቀበሌው፣ በየክፍለ ከተማው፣ በየወረዳው ካሻሻል ሀገራችን ኢንቨስተሮች የማይጎርፉበት ምንም ምክንያት የለም። ስለዚህ
እኔ ተስፋለኝ ያ ሽግግር ባጭር ጊዜ እናካሂደዋለን የሚል እነ ቻይና ይህንን እንግዲህ ከኮሙኒስት ፓርቲ ፍልስፍና ተነስተው ነው አሁን ከአሜሪካና ከአውሮፓ የረቀቀ የካፒታል ስርዓት የመሰረቱት እና ደግሞ ያላቸው እሴት መጠን የሌለው እሴት ነው። የንግድ ሚዛናቸው መረጋጋት ብቻ አይደለም፣ በጣም የመጠቀ ትርፍ ያለው የንግድ ሚዛን ነው ያላቸው። እነ ቪየትናም እነ ቻይና እነዚህ እስያ ሀገሮችና ወደ እነሱ ደረጃ ልንደርስ የምንችልበት ነው። አስታውሳለሁ የዛሬ 4 አመት ብዙ ጊዜ ሲነገር የነበረው ኢትዮጵያ የምትቀጥለው ቻይና ናት፣ የአፍሪካ እየተባለ ነበር የሚነገረው። ስለዚህ አሁን ቅድም ያነሳኋቸውን ተግዳሮቶች እስካረምናቸው ድረስ የነዚህ ግድቦች መሰራት፣ የኃይል ማመንጨትና ማሰራጨት አስተዳደራችን መስተካከል ለሀገራችን እድገት ወሳኝ ነው ብዬ ነው የማስበው። መልካም ዶክተር፣ ሁሌም እንዲህ አይነት ትልልቅ ሀገራዊ ጉዳዮች ላይ ሲኖሩ ሙያዊ ማብራሪያ እንዲሰጡን በጠየቅነው ጊዜ ሁሌም በፍቃደኝነትና ምንም አይነት ስኬጁል ቢኖር ቅድሚያ በመስጠት ለሚያደርጉት ትብብር ከልብ አመሰግናለሁ። ለነበረን ቆይታ በጣም አመሰግናለሁ በድጋሚ። እኔም አመሰግናለሁ። ክቡራን ተመልካቾቻችን ሳምንታዊው የአዲስ ገበያ ዝግጅታችን ይህንን ይመስል ነበር። ሳምንት በተለየ ርዕሰ ጉዳይ በተመሳሳይ ሰዓት እስከምንገናኝ በያላችሁበት ጤና ይስጥልን።